ታመልክ ነበረች ይላል። አይተዋል። ስለዚህ እንደዚህ አይነት ፈቃደኛ ፍላጎት ያላቸው ሰዎች አብሮ እግዚአብሔር በነገር ሁሉ እየረዳቸው እያገዛቸው ወደ እምነት እንዲመጡ ያደርጋቸዋል። የተከፈተለት ሰው አለማመንም ማመንም ይችላል። ቀየረልኝ ምን አልከኝ? አንዱ ይቅርታ ቼኪንግ አልኩትና ምን ብዬ በዚህ ገባሁት ማለት ነው። ቀየረልኝ ወደዛ። ልቡ የተከፈተ ሰው ማመንም አለማመንም ይችላል። ይችላል። እሱማ የትኛውም ሰው ሲጀመር ልቡ የተከፈተለት ሰው ማመንም አለማመንም ይችላል። አሁን እኔ በደንብ ስማኛው ይህ ሰው ኮግኒቲቭ አስፔክቱ ነው። እግዚአብሔር ልቡ ከከፈተለት በኋላ ስራው የሚሆነው የሰውየው የአእምሮ ስራ ነው። ተገንዝቦ ነው ማለት ነው። ይህ ሰውዬ አእምሮ ህመምተኛ ቢሆን ምንድን ነው የሚሆነው? እሱ ኤክሰፕሽናል ነው። አእምሮ ህመምተኛ ብቻ ሳይሆን ህፃንም ቢሆን እንዴት ነው ሊድን የሚችለው የሚለው እሱ አሁን ኤክሰፕሽናል ነው። ኤክሰፕሽናል የመዳን መንገድ አለ? አዎ አለ። ምንድን ነው እሱ? ንገረኝ እስኪ። ለምሳሌ ህፃናት አያምኑ። ህፃናትን አልጠየኩም። እሱን እኮ ነው የምልህ። ተመሳሳይ ነው ከአእምሮ ህመምተኞች ጋር ህፃናትም ያው ናቸው ማለት ያው ናቸው። ኢነሴንስ የአእምሮ ህመምተኛ ያልከው ሰው የኮግኒቲቭ ጉዳይን እያነሳን ስለሆነ ሪዝኒንጉን ምኑን አንደርስታንዲንጉን እያነሳን ስለሆነ የመረዳት አቅሙን ምናምን እያነሳን ስለሆነ ህፃናትም ሰምተው አሰላስለው አገናዝበው አያምኑ። ልክ እንደማን እንደ አእምሮ ህሙማኑ ኤክሰፕሽናሊ እንዴት ይድናሉ ከተባለ ቤተሰቦቻቸው ምንድነው ከነሱ የሚያስፈልገውን ይሄ ኦኬ ወይም የስ የሚለውን ምላሽ ቤተሰቦቻቸው ወይም ጋር ፓረንቶቻቸው ማለት ነው የክርስትና እናት የክርስትና አባት ተብሎ የሚታወቁት እነሱ እሺ ይላሉ፣ እሺ ይሉላቸዋል። ከዛ ይጠመቃሉ። በጥምቀት ውስጥ ወደ ድህነት ይመጣሉ። ህፃናት ከሆኑ ከዛ በኋላ ሲያድጉ የእግዚአብሔርን ቃል እየተማሩ እየሰሙ እያመኑ ይሄዳሉ። እምነት ከምንድን ነው ስለተባለ እምነት ከጥምቀት አይደለም። እውነቱን ለመናገር እምነት ከመስማት ነው የሚለው የእግዚአብሔር ቃል ሲናገር፣ እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው። ምክንያቱም እናንተ ምን ትላላችሁ? እምነት ከጥምቀት ነው የምትሉት። እንደዛ አይደለም። ልክ ስትጠመቅ እምነት ይፈጠራል አይደለም፣ አምነህ ነው የምትጠመቀው። ህፃናት ከሆንም ደግሞ በጥምቀት ውስጥ የስ ሪጀነሬት ያደርጋሉ። የሚያምኑት ግን ሲሰሙ ነው። አሁን አንድ ጥያቄ ነው። ሁለቱን አምታታ ዋቂ የህፃናትና የአእምሮ ህሙማን ካቴጎሪካሊ በጣም የተለያዩ ናቸው። በምንድን ነው የሚለያየው? አንደኛ የህፃናትን ጉዳይ ስናነሳ የምናብራራው ስለ መለኮታዊ ማብራሪያ እና አእምሮ ህመምተኛ ምንድን ነው ልዩነቱ? አሁን ካነሳው ከኮግኒቲቭ ጉዳይ ኮግኒቲቭ ጉዳዩ ላይ ልዩነቱ ምንድን ነው? ህፃናት ሌላ እብድ አይደለም። ህፃናት ልዩነቱን ከኮግኒቲቭ አንጻር ልዩነቱን ንገረኝ ነው እያልኩ ያሉት። የሁለቱን የህፃናቱንና የአእምሮ ህመምተኞች ወደ ራሴ ወዳለበት ቤተ እምነት አስተምሮ መምጣት ስላልፈለግኩ ነው። አንተ ጋር ቆሜ መጠየቅ ለምን አስተምህሮውንማ የእናንተን አስተምህሩት እና ልዩነታቸው ምንድን ነው? የሰዎች ምንም ልዩነት የላቸውም። ከኮግኒቲቭ አንጻር ህፃናት ናቸው። ሰምተው ሊያሰላስሉ አይችሉም። አደግ ሲሉ በአእምሮ ሲበስሉ ነው። በአንተ ሙግት መስመር ሊሄድልህ ችግር የለም። አንድ ናቸው ልበል ማለት ልዩነት ካለ እኮ አንስታ ይሄ ከዚህ አንጻር አክሊል እንዲህ ነው ይሄ ልዩነት አለው ብለህ ማሳየት ይቻላል። ከሌለ የፈለግከውን የቀረህን ጥያቄ ደግሞ ጠይቀኝ ፕሊስ፣ እኔ ልመለስ። እየጠየቅኩ ነው፣ አልጨረስኩም። ህፃናትን እንዴት አድርገን ህፃናትን የጥምቀት ጉዳይ እንዴት አድርገን እንደምናብራራ ማብራራት ብጀምር የሉትራን አስተምሮ ስለሆነ ከውይይታችን አድማስ እንወጣለን። ስለዚህ የህፃናትን የምንመለከትበትን የጥምቀት አስፔክት አሁን ለማብራራት አልገደድም። ስለዛ ጥያቄህን አቅርብና እኔ ልመልሳ እኮ። ስለዚህ ጥያቄ ምንድን ያልከኝ ስትመልስ ህፃናት ቤተሰቦቻቸው ያምኑላቸዋል። ስለዚህ ቤተሰቦቻቸው ስላመኑላቸው በዛ ተጠምቀው ይድናሉ። ቤተሰቦቻቸው እሺ ይላሉ። እሺ ማለት ነው የእሱን ፈቃድ የስ የሚለውን የፈቃዱን ጉዳይ ቤተሰቦቻቸው ይፈቅዳሉ። ያለ ቤተሰቦቻቸው ፈቃድ እኮ አይደለም ያምናሉ ማለት ነው። ቤተሰቦቻቸው አማኝ ናቸው። ኦፍኮርስ ልክ በብሉይ ኪዳን እንዳለው ማለት ነው። በብሉይ ኪዳን የአይሁዳዊ ልጅ እንደሚገረዘው ሁሉ በሐዲስ ኪዳን የክርስቲያን ልጆች ናቸው የሚጠመቁት። ምንም ግልጽ እኮ ይፈቅዳሉ ማለት ለህፃኑ ያምናሉ አያምኑም? ነው ለህፃኑ እሺ ይላሉ ነው ይፈቅዳሉ። ፈቃዱ የሚጠበቀው አሁን ከነሱ ነው። ከማን? ከአማኝ ቤተሰቦች። ምን ለማድረግ? ለማስጠመቅ ወይ ወላጆቻቸው አሊያም ደግሞ ቅድም እንዳልኩ ጋር ፓረንቶቻቸው ማለት ነው።
ስለዚህ የሰዎቹ ፈቃደኝነት እንጂ የሰዎቹ ሃይማኖት ዋና ነገር አይደለም። በህፃናት ጥምቀት ማለት ለምን ነው ተብሎ አሁን ቅድም ምን አልኩ? ልክ በብሉይ ኪዳን የአይሁዳውያን ልጆች እንደነበሩ የሚገረዙት በአዲስ ኪዳን ደግሞ የሚጠመቁት የአማኝ ልጆች ናቸው እኮ አልኩ። የክርስቲያን ልጆች ናቸው የሚፈቅዱት። እሺ ያሉት እነሱ በሃይማኖት ውስጥ ስላሉ። ቆይ አንዴ ሰው ይቅርታ፣ አንዴ ዩሲ ሁለት መልሰት አንዴ ፈቅዳሉ እምነት ነው ወይ ስለ ፈቃድ ላይ አንዴ ቆይ ኩሳው አንዴ የሆነ በህፃናቱ በኩል ገብተው አክቹሊ ህፃናቱን ወክለው ኮንፌስ ያደርጋሉ ሃይማኖቱን። ለምን ይህንን ሃይማኖት ልጁን አስተምሯለሁ፣ ይህንን ሃይማኖት አሁን ኮንፌስ የማድርገውን ይህን ኮንፌሽኑን፣ ይህንን ትምህርት፣ ይህንን ሃይማኖት፣ ይህንን ምስክርነት ለዚህ ልጅ ይሰጣለሁ፣ ይህን ልጅ በዚህ አስተምሬ ያሳድጋለሁ ብለህ ቃል ስለምትገባ እንደዛ ኮንፌስ ማድረግ አለብህ። ግን እምነቱ ግን የቤተሰቦቻቸው እምነት ለልጆቻቸው ተቆጠረ ወይ ውስጣቸው ገብቶ እናንተ የሆነ አዚፍ ተቆጠረልህ ምናምን እንደምትሉት አይነት ነገር ማለት ልክ እንደዛ እያለን አይደለም። ግን ደግሞ ፈቃድ ያስፈልጋል። ፈቃደኝነቱ ከማን ከቤተሰቦቻቸው ነው ማለት ነው። እንደዛ ነው ወዳጅ። ፈቃድ ከእምነት ጋር ግንኙነት አለው የለውም? ከቤተሰቦቻቸው እምነት ጋር ምንድን ነው እስቲ ማለት ግንኙነት አለው የለውም ስትል ከምን አንጻር? መፍቀዳቸውን ቤተሰቦቻቸው ልጆቻቸውን ሲያስጠምቁ ቤተክርስቲያን መፍቀዳቸው ለማስጠመቅ መፍቀዳቸው ከቤተሰቦቻቸው እምነት ጋር ግንኙነት አለው የለውም? ከቤተሰቦቻቸው እምነት ጋር ማለት ቤተሰቦቻቸው ክርስቲያን ናቸው አይደሉም ከሚሉ አንጻር ነው። ክርስቲያን ከመሆናቸው ክርስቲያን ካልሆኑም አይቻልም እኮ አልኩ ቅድም። ሙስሊም ልጅ እኮ መቶ እኮ አይጠመቅም መሰረተ ነው ማለት ነው አይደል? ኦፍኮርስ ቤተሰቦቻቸው ግዴታ አማኝ መሆን አለባቸው። ታዲያ ቅድም ስጠይቅ ከእምነት ወይ ከፈቃድ ነው ብለህ ለምን ቆምክብኝ ታዲያ? ኖ ወይ አሁን ቅድም እንዳልኩ ልክ የሆነ ጽድቅ ይቆጠርልሃል እንደምትሉት የቤተሰቦቻቸው እምነት ተቆጠረላቸው የሚል ቴዎሎጂ ውስጥ እንዳትገባ እኮ እያልኩ ያሉት ወይስ አትሰማኝም? የእኛን ሚስ ኢንተርፕሬት አታድርግ። ኧረ እኔ እምነቱ ይቆጠርላችኋል አላልኩም። እንደዛ ስላላችሁ አይደለም ያልኩት። እኔ ጽድቅ ነው ያልኩ። የኢየሱስ ራይቸስነሱ አንተ ይቆጠርልሃል የሚል የፎረንሲክ አይነት ነገሮች ስለምታስቀምጡ ድህነት ላይ እሱን እኔ ልክ እንደዛ እንደምትሉት በዛ መልኩ እንዳትረዳኝ ነው እኔ ያልኩ። ሀሳቤ እንደዛ እንዳትረዳኝ ነው። ጽድቅ ይቆጠርልሃል ማለትና እዚህ ጋር እያወራን ያለነው ነገር የሰማይና የምድር የተለያዩ ናቸው እኮስ። እንደዛ ብቻ እንዳትረዳው ነው ሀሳቤ። ይሄ ይስቀጥል እንዳልረዳው ችግር ነው። አስቀድሜ ነው አሁን እየነገርኩ። አየህ ለምን መሰለህ? ከተናገርኩት በኋላ እንደዚህ ነው የሚል ነገር እንዳይመጣ አስቀድሜ ነው ምንም አይነት ክፍተቶችን ሳናስቀምጥ እንመስለን በተቻለን አቅም ክፍተት ላለመፍጠር በሚለው ነው። እስኪ ቀጥል። አሁን ደግሞ ልጠይቅህ እስኪ ደግሞ እስኪ ብዙ ድል ሰጠን። ቆይ ና ደግሞ ተጠየቅ እስኪ። ተጠየቅ ደግሞ እስኪ ና እስኪ ተጠየቅ ዮሲ ተቀበል ጥያቄ ተቀበል እስቲ ደግሞ ህዝቡን እስቲ እንደው እንስማው። ደግሞ እሱ ረጅም ሰዓት ነው ስጠይቅ የነበረውና አልጨረስነውም። እስቲ ደግሞ እንመለስበታለን። ጥያቄ ሁለታችሁም አያልኩም። እንግዲህ ቅድም ናኦልን ራሱ አኬ እየጠየቀው ነው ያስቆምኩት። አሁን ደግሞ ወይ ዮሲ ወይ ሳሚ ወይ ኤፍሬም ደግሞ ተጠየቁም። ዮሲ ይሻላል። ቆይ እስቲ ዮሲ ልጠይቀውና ከዛ ደግሞ ወደ የሚመሉት ራንኮ ነው ወደ እነሱ ወደ ኤፍሬም ምናምን ይሄዳለሁ። አሁን ከእሱ ጋር ጨርሱ። የሳሚን ሪያክሽን አይቷል። ኧረ እኔ ሉትራን አይደለሁም አይነት ነገር ነው እንዳመጡብኝ ነው። እሺ ይመቸው። እሺ ዮሲ ወደ አንተ ልመለስ። በነገራችን ላይ አንተ ባለፈው የሰራውን ቪዲዮ ወደ ሌላ ርዕስ እንዳንገባ እንጂ የሰራው ቪዲዮ በጣም ሪፕሬዘንታቲቭ አይደለም። ጸጋ ብቻ በሚለው አመለካከት ዙሪያ የአይነት ወዳልተጠየቀ አቅጣጫ የሳሚን ሉተራዊ አይደለም ብሎ ናቱ እኮ የላኩልህ አካውንት ፕራይቬት ወደ አኬ ወደ ጥያቄ ግባ። በቃ ዮሲ ሰዓት የለንም። ዮሲ ልጠይቅህ ልደት አሁን ጥያቄን አልጨረስኩም። ጥያቄን ሳልጨርስ ለምን ታፍነኛለህ? ማነው ስሙ? ናኦሌን እኮ በጣም ትንሽ እኮ ነው የልጅ ነገር አልኩት። ከዛ በኋላ እውነቱን ለመናገር እሷ ላይ እንዲሁ እንትን እያልን ከዛ በኋላ አለቀ። እንደው አንዲት ጥያቄ ነው እሷ ላይ ብቻ ነበር እያወራኝ ነበር። አንተ ቢያንስ እንደው የተወሰኑ ጥያቄዎችን ጠይቀህ ጌታ በረዳልክ መልሰናል። አሁን ደግሞ የሉተራን ትምህርት ደግሞ አሁን ኮንፌሽኖቻችሁ እየተገለጡ የእነዚህ የእምነት ቃሎቻችሁ መግለጫዎቻችሁ እነሱ እየተገለጹ ምናምን ደግሞ እስቲ ማብራሪያ ይሰጥባቸው፣ የተወሰነ ይፈተሹ። ማብራሪያ ትሰጥበታለህ፣ ትጠይቀኛለህ አለው እኮ እኔ የትም አልሄድኩም።
ይህንን እንጨርስ። ወደ ጥያቄው ልለፍሽ። ኖ ጥያቄ ልጠይቅ መች ኢዮስያስ የአእምሮ ህሙማኑን የቀደም ያነሳውን ሴናሪ ወዴት ነው ኢዮስያስ ዩኤል ደቡ እባክህን ጥያቄ ተቀበሉ ወዳጄ። የመቀበል ፍላጎቱ ከሌለ ተው በቃ። የሚስቅበትን ሰዓት እኮ ቢጠየቅ እስካሁን ይመልሳል። ውስጥ ስለሚከተ እኮ ነው እየሸሸኝ ያለው። ቅርቃሪ ይለኛል በቅዱስ ሚካኤል። ኧረ እባክህን ዩሲ ስለፈጠረ እንደው ተረጋጋ። ተው በቃ ዩሲ አንተ ያን ያህል እንትኑም የለህም። ስለዚህ አሁን ኤፍሬም ከፈለገ ከኔ ጋር ማውራት ይችላል። እኔ ከኔ ጋር የጀመርኩን አጨርሰው። አይ ዩሲ አንተ እኮ ብዙ ጠየቅ ተመለሰልህ። ውሃ ቅዳ ውሃ መልስ ብቻ ሆነ መጨረስ። እስቲ እሺ ጋይስ አሁንም የተወሰነ እድል እንስጠው። እንግዲህ ለብዙ ሰዓት ስንጠየቅ ነበር። አሁንም እንጠየቅ ካሉ ችግር የለም። የተወሰነ ደቂቃ በእኔ በኩል እሺ ይስማማለሁ። አንድ 5 ደቂቃ እንደው ይጠይቀኝ እኔ ይስማማለሁ። እና የእናንተን ጆሮ እንዳላደክም እንጂ ጋይስ እስቲ ሰውን እንስማ። ዩሲ 5 ደቂቃ እንደው አጠራ ያርገን። ፈቃደኛ ነኝ። ቤተሰቦች ናቸው እኮ ኖ ነው የሚሉት ይታወቃል። ያው የኔ ቤተሰቦች ከነሱ ህዝቡ ሰለቸው እኮ ዩሲ እዚህ ጋር በጆሮን አደነቁር ነው። በቃ በእኔ ይሁንባችሁ። በቃ እስቲ ሂድ እስቲ 2 ደቂቃ ጻፍለትና ይጠይቅ። በ2 ደቂቃ ውስጥ ከሲሲ ጻፍለት 2 ደቂቃ ከላይ አናቱ ላይ ቁጭ አድርግለትና ከታላቅ ይቅርታ ጋር ጋይስ እንደው እናንተን አናቴ ላይ ቁጭ አድርግልኝ 2 ደቂቃ ጨረገፍ አድርጉ። ከእጥፍ በላይ ሰጥቷል። ኢዮሲ 5 ደቂቃ። አመሰግናለሁ ሲሶ ቴንኪ በጣም። የኔ ጥያቄ አኪ ግልጽ ጥያቄ ነው። እያወራን የነበረበት አውድ ኮግኒቲቭ አስፔክት ላይ ነው እያወራን ያለ ነው። ማለት እግዚአብሔር ይረዳል፣ ከዛ ሰውየው በአእምሮ አገናዝቦ ያምናል ነው። አእምሮ ማገናዘብ የማይችል ጤነኛ ያልሆነ ሰው ቢሆን ለምሳሌ እንዴት ነው ሊያምን የሚችለው? የእናንተን እምነት አደጋ ውስጥ አይጠሉም ወይ? ስለ ኤክሰፕሽናል ነው አልከኝ። ኤክሰፕሽናል የማዳን መንገድ አለ ወይ? በኦርቶዶክስ ትምህርት ስለ ህፃናት ጥምቀትን አመጣ። የህፃናት ጉዳይና የአእምሮ የጎደለው ሰው ሁለቱ የማይሄዱ ናቸው ካቴጎሪካሊ ብዬ አነሳውል። አሁን የኔ ጥያቄ እነዚህ ጤነኛ ያልሆኑ ሰዎች ወይም ደግሞ ማሰላሰል የማይችሉ አእምሯቸው የታመሙ ሰዎች አንድ ሴናሪዮ ነው። እነዚህ ሰዎች ምንድነው እድል ፈንታቸው? ማለት አእምሮ ኮግኒቲቭ አስፔክታቸው ስለማይሰራ ከዚህ አንተ ካስቀመጥከው የግድ ተገንዝበው ያምናሉ ከምትለው ማዕቀፍ ይወጣሉ ማለት ነው። ስለዚህ እነዚህ ሰዎች በቃ ለጥፋት የተመደቡ ሊሆኑ ነው ወይም ደግሞ ወደ ጥፋት ሊገቡ ነው? ይሄ ነው የኔ ጥያቄ። እሺ በመጀመሪያ ደረጃ እምነት ሙሉ በሙሉ ኮግኒቲቭ ብቻ ነው ብዬ ነበር ወይስ አልነበረም? እችን ነገር ንገረኝ ከይቅርታ ጋር። የእግዚአብሔር ረድኤት አለው ኮግኒቲቭ አለው ሁለቱም። ጎበዝ በቃ ኮግኒቲቭ ፓርት አለው ስንል ከምን አንጻር ነው? ግዴታ መስማት ስላለብን ማሰላሰል ስላለብን፣ ግን ከዛም ረቀቅ ያለ ነገር ግን አለው። ይህም ምንድነው? እምነት ስንል ልክ የሆነ አንድ ፋክትን የሆነ ሳይንሳዊ ግኝትን ሰምተ ማለት ነው ኦኬ ይህ እንደዚህ ነው ኦኬ እሺ ብለህ እንደምታምነው ልክ እንደዚህ አይነት ነገር የሆነ የአእምሮ ማሰላሰል ብቻ አይደለም። ውስጣዊ የሆነ ከእግዚአብሔር ጋር የምትገናኘው መገናኘትም ጭምር ነው። ሚስቲካል የሆነ ከእግዚአብሔር ጋር ያለ ግንኙነት ጭምር ነው። ያ ግንኙነት የሚያድግም ጭምር ነው። እያደገ እምነት እየጨመረ የሚሄድም ነገር ስለሆነ ማለት ነው። ስለዚህ ዝም ብሎ አእምሮዊ ማሰላሰል ከዛ ዲሲሽን ነገር እንደዛ አይደለም። እሺ የእንትኖቹ የአእምሮ ህሙማንስ ነገር እንዴት ነው ታዲያ? እንደው እንደዚህ ሰምተው ማመን ምናምን ስለማይችሉ ላልከው አሁን ቅድም ነግሬህ ነበር። ምንድን ነው አልኩህ? የድህነት ጉዳይ ላይ የማመን ጉዳይ ላይ እነዚህ ነገሮች ኤክሰፕሽናል ናቸው። ግልጽ ካልሆነልህ አልሆነልንም ነው አለቀ። በምን መልኩ ነው የሚፈጠሩ የሚለውን ነገር ማለት ነው። ግልጽ ሆኖ የተቀመጠልን የእግዚአብሔር ቃል ግን ምን ይላል ከተባለ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ወይም ደግሞ ከላይ ከፍ ብሎ እንደተናገረው በአይሁዳዊና በግሪክ ሰዎች መካከል ልዩነት የለምና አንዱ ጌታ ሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነውና ይልና ባላመኑትስ ነገር እንዴት አድርገው ይጠሩታል ይላል። ልክ ባላመኑትስ ነገር እንዴት ይጠሩታል? የጌታን ስም ለመጥራት ማመን አለብህ። አዎ ለማመንስ
ለማመንማ ምንድን ነው የሚያስፈልግ? መስማት ነው የሚያስፈልግ። ስለዛ ምን ይላል? ባልሰሙትስ እንዴት አድርገው ያምናሉ? ለመስማት ደግሞ ምን ያስፈልጋል? ሰባኪ ያስፈልጋል። ምክንያቱም ከሰባኪ ነው የምትሰማው። ያለ ሰባኪስ እንዴት ይሰማሉ ይላል። ያለ ሰባኪስ እንዴት ይሰማሉ? ሰባኪው መላክ ስላለበት ካልተላኩስ እንዴት ይሰብካሉ ይላል። ስለዚ አሁን የመጽሐፍ ቅዱስ በግልጽ የሚነግረን ነገር እምነት ከመስማት ነው። አለቀ። መስማትም በእግዚአብሔር ቃል ነው። አእምሮ ህሙማን ግን ይህንን መስማት ምናምን ነገር የማይችሉ ከሆነ እግዚአብሔር በአንድም በሌላም እነርሱን ኦፍኮርስ ያድናቸዋል። ይኸው በጥምቀት ለምሳሌ ልክ ለህፃናቱ እንደሚደረግላቸው ሁሉ ይህም ጥምቀትን ያገኛሉ። ስለዛ ምንድነው ከእግዚአብሔር ጋር ያለውን ግንኙነት ምናምን ይኖራቸዋል። ግን እንዴት ያለ ነው ምናምን እኛ አናቅም። እኛ የምናውቀው የተገለጠውን ነው። ክርስቲያኖች የሚታወቁት በምንድን ነው ከተባለ የተገለጠውን በመያዝ ያልተገለጠውን ደግሞ ከፍልስፍና በመጽዳት በመተው ነው። አለቀ። እኛ የተሰጠንን ብቻ ነው የምንቀበለው የምናምነው። ይህም የምናምነው ምን ነው ብያለው። አንድ ደቂቃ ትጨምርለታለህ ከፈለገ ሲስ ችግር ስለሌለብን ከዛ በኋላ ስለምትጠየቅ አንተም እምነት ከመስማት እንደሆነ ብቻ ነው የምናውቀው እንጂ ዝም ብለህ ሳትሰማ እምነት የሚባል ነገር የለም። ግን እንዳልኩ ነው ኤክሰፕሽናል የሆኑ ጉዳዮች ግን ካሉ ግን እሱ የእግዚአብሔር ስራ ብቻ ይሆናል ማለት ነው። በኤክሰፕሽናል ነገር ደግሞ አስተምሮ አይፈጠርም እንዳይረሳ። ይህ የእምነት ጅማሬ ሲሆን እምነት ግን ኮግኒቲቭ ነገር ብቻ አይደለም። ይሄ የሆነ ነገር የመረዳትና የሆነ ፋክት ሆኖ አግኝተው አሃ ነው እንዲ እሺ ብላ የመቀበል ጉዳይ ብቻ ሳይሆን ውሳጣዊ የሆነ ከእግዚአብሔር ጋር ያለ ግንኙነትም ጭምሮ ነው የሚያድግ ነው። ሚስቲካል የሆነ ነገር አለው። ቀጥል። አሁን በሰጣኝ መልስ ማለት ነው ታርመኛለህ። እምነት ኮግኒቲቭ ከሚለው ተሻግረ ሚስቲካል የሆነ ደግሞ ሌላ አይነት ዳይሜንሽን አለ ወደሚለው መጥተሃል። ኮግኒቲቭ ነገር ብቻ ነው እኮ አላልኩም። ሲጀምር ለሱ ያስፈልገዋል ነው። ለማመን ምን ያስፈልጋል አልከኝ? ኮግኒቲቭ ነገር ያስፈልጋል ኦፍኮርስ። ምክንያቱም ለማመን መስማት ስለሚያስፈልግ ነገሮችን መረዳት ማገናዘብ ስለሚያስፈልግ አልኩ። ከማስፈለጉ አንጻር አዎ ሚስቲካል የሆነ ነገር ግን የለውም አላልኩም እኮ በራስ ደምደም ካሉ ኮግኒቲቭ ነው ካልከኝ ኮግኒቲቭ ሚስቲካል ነገር ነው እኮ። እሱን እኮ ነው እያልኩ ያለሁት። ኮግኒቲቭ ነገር የምንልበት ከምን አንጻር ነው? መስማት ስላለብን፣ መስማት ማሰላሰል ስላለብን ነው። ሰምተን አሰላስለን እናምናለን። ይህንን እኮ እኔ አይደለም ያልኩ መጽሐፍ ቅዱስም እምነት ከመስማት ነው። አንዴ መስማትም በእግዚአብሔር ቃል ነው ይላል። ሰምተህ አሰላስለህ ማለትማ የሚነገርህን ነገር ተረድተህ ማለት ነው። አንደርስታንዲንግ ያስፈልጋል። ተረድተህ ከዛ በኋላ አሜን ብለህ ትቀበላለህ። ልክ በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆነ ተብሎ እንደተነገረ በስብከት ሞኝነት የሚያምኑትን ሳትሰማ አይደለም የምታምነው፣ አምነህ ምንን በስብከት ሞኝነት ይላል። ስለዛ ስብከቱን ትሰማለህ፣ ታምናለህ። ይህ ኮግኒቲቭ ፓርት ብዬ የገለጽኩት ይህንን ነው። ሚስቲካል ነገር አለው ያልኩ ግን እምነት ዝም ብሎ አንድ እንደሆነ ፋክት ነገር ይሄ ነገር እንደዚህ ነው በቃ ይህን ነገር ኦኬ እሺ ምናምን የምትለው ብቻ አይደለም ብዬ ነው እያሰፋሁልህ ያለሁት። ስለዚህ በውስጥ ከእግዚአብሔር ጋር የምትገናኝበት ታላቅ የሆነ ነገር ነው እምነት። እንዲቀላል ነገር አይደለም። አንድ ሲደመር አንድ ሁለት ነው የሚለውን እውቀት እና ይህንን ነገር እንደማመን ያለ ብቻ አይደለም። እሱን እንድትረዳው ነው። ቀጥል። አሁን እኔ በጣም ባላንስ ዶኝ ይታያል ግን የእምነትን ፍቺ ሆነ አሰፋው ቅድም ስትመልስልኝ በነገራችን ላይ 5 ደቂቃው አልቆ አሁን ርዕሱ ወደ እምነት ውስጥ ገብቷል። በቃ ስለዛ ተጠይቅ ደግሞ ስቲና ኢቨን ከሆምብሎች አልፎ እምነት ወደሚለው ርዕስ ገብቷል። በቃ እስቲ ደግሞ ሆን ብሎ ቃሉን ብቻ ዝም ብሎ እንዲሁ እያራዘሙ ስለሆነ እንደዚሁ እስቲ ወደ ሉተራኑ እንሂድ። እሺ ጥያቄን ግን መልሰህ ምን አልከኝ? ወደሚ ጥያቄን መልሰህ ሳትጨርስ ወደ እኔ እንደመጣ መልሻለሁ እኮ ኦልሬዲ መልሼልሃለሁ። ግን በተቻለ አቅም እንደዚሁ እያራዘምኩ ነው። ችግር የለም። ወደ ጥያቄ ስንገባ በሉተራን ትምህርት ዮሲ በሉተራን ትምህርት ስላልክ እኮ አይደለም ዮሲ መጀመሪያ አስቀምጠን እንሂድ። በቃ ታዲያ ተውት። በቃ ዮሲ የመጠየቅ አቅሙ የለውም። ውረድና ከኤፍሬም ጋር ልቀጥል። ውረድ በቃ ዮሲ ሌላ ጊዜ አንብ ስታነብ አንዴ እያወራኩ ነው። እኩል እኔ ሰወራ እያወራ ዮሲያስን ሚዩት እንዲያደርግ አድርገው። አኪ አንተ ጥያቄ ናቅርብ። ሚዩት አድርግ። እሺ ዮሲ ሚዩት አድርግ። ዮሲ ወይስ ይስተጠቅ ሚዩት ሳይሆን ይላል እንዴ?
ወይ ተጠየቅለት፣ የምር ተጠየቅለት። እሱ ወክል ተጠየቅለት። በቃ አንድ ደቂቃ አስጠኝ። የምን አንድ ደቂቃ ነው? ተው ተው ተው። ያው ሁሉ ደቂቃ ተሰጠህ እኮ። ደቂቃ ይላል እንዴ? ምንድን ነው? ኧረ ራቢ ዘፋን ነው ዮሲ። እሱ አይጠየቅም። መንግስት ነው እንዴ? ሲስ ምንድን ነው? ቤቱ ምረው እዚህ ጋር ልጁ ያጠናው እኮ ቴዎሎጂ ነው፣ ሕክምና አይደለም። ስለ አይምሮ ህሙማን 13 ስንት ቀን የሚጠየቁ ቤቱ ምራው። ሎጂካል እንዴ? በሽተኛ የሆነ ልጅ ደግሞ ዮኒ ነው። አንተ ቀጥል፣ በቃ ቀጥል። አሁን እየሰማህ ነው። እሺ መልካም። ሉትራን ትምህርት ሰው ይበቃል። ስላልፈቀድክልኝ እቀጥላለሁ። ቀጥል። ጥያቄ በጣም አሪፍ። እሺ ቅድም ማን ነው ናኦሊን ጠይቂ የነበረው ጥያቄ ስለነበረው ከእሱ ልጀምር። ዳግም ያልተወለደ ሰው በእናንተ አስተምሩ፣ በሉተራን አስተምሩ፣ ዳግም ያልተወለደ ሰው ፈቃድ ከእግዚአብሔር ዘወር ያለ ብቻ ነው ወይስ ሁልጊዜም ተቃራኒ ነገር ብቻ ነው የሚያደርገው? ተቃራኒ ነገር ብቻ ነው የሚያደርገው። እሺ ይህ ነገር ለእያንዳንዱ ግለሰብ የተሰጠ ነው? አዎ። እሺ ለእያንዳንዱ ግለሰብ በቃ ምንድነው ከአዳም የተገኘ ሁሉ ከእግዚአብሔር ዘወር ያለ ብቻ ሳይሆን ሁልጊዜም ተቃራኒ ብቻ ነው። ተቃራኒ ብቻ ከሆነ ሰው ለመዳን ፈቃዱ ከተቃራኒነት ዞር ብሎ ፓሲቭ መሆን አለበት የለበትም? ፓሲቭ መሆን አለበትም ማለት ነው። ፓሲቭ አታውቅም? ምንድነው ፓሲቭ ዊል? ተደራጊ ማለት ነው። ፓሲቭ ዊል ማለት ምንድነው? አክቲቭሊ ላይቀበል ይችላል፣ ግን ሪጀክትም አያደርግም። እምቢ ማለትም ተቃራኒ መሆንም አይችልም። ይችላል፣ ተቃራኒ መሆን ይችላል። አላልኩም፣ ስለ ፓሲቭ ነው የነገርኩህ እኔ። ፓሲቭ የሚባለው ኒውትራል ነው። ፖዚቲቭሊ መቀበል አይችልም፣ አክቲቭሊ አሚን ብሎ፣ በኔጌቲቭ ሳይድም ደግሞ እምቢ ማለት አይችልም። ኒውትራል ነገር የሆኖ የሚቀመጥ ፓሲቭ ማለት። ቆይ አንዴ እሺ፣ ኤፍሬምን ጠይቀው፣ ምናልባት ኤፍሬም የሚያውቅ ከሆነ ስለ እሺ፣ ቆይ አንዴ። ፓሲቭ ምንድን ነው ንገረኝ። ኤፍሬምን ተወና ፓሲቭ ምንድን ነው ንገረኝ። ተደራጊ ማለት ነው። አድራጊ ሲሆን ያ ተደራጊ እምቢ የማይል ነው አይደለም? እምቢ ማለት ይችላል፣ እሺ ማለት ነው የማይችለው አይደለም። ፓሲቭ በሆነበት ሁኔታ ላይ ነው የምልህ። ፓሲቭ በሆነበት ሁኔታ ላይ እምቢ የሚል ነው አይደለም? ምንም ነገር ማድረግ አይችልም። ልጁ ፓሲቭ ዊልና አክቲቭ ዊልም እንጂ ያወቀውም አልመሰለኝም ጉዳዩ። ይሄ እናንተ እምነት ነው። እውነቱን ለመናገር እኮ ፓሲቭ ዊል ማለት ፖዚቲቭሊም ኔጌቲቭሊም ሪያክት አያደርግም። ይኸውልህ ልክ አይደለም። ይኸውልህ ልመልስልህ፣ እየጠየቀኝ አይደል? እሺ ስለ ኤቢሊቲ አላወራውም፣ ግን እኮ ልመልስልህ። ስማ ፕሊዝ። ሉትራንስ ቦንዴጅ ኦፍ ዘ ዊል የሚባል ነገር አንብበሃል? የሉተር ስራ በሚገባ። በጣም ጥሩ። ሉተር የሚያስቀምጠው ነገር ወይም ሉትራን እኔ ከሉትራን ቤተ እምነቱ ስለሆነ የማወራው በዛ ሴንስ ተረዳኝ። ሉትራን የሚያስቀምጡት ነገር ሰው የፈቃዱ እስረኛ ነው። ይህ ማለት በሁለት መንገድ ነው የሚባለው። ሲቪል የሆነ መልካም ነገር ማድረግ ይችላል፣ ምንም ጥያቄ የለም። እሱ አይደለም ጥያቄ እኮ ነው። አይ ልመልስልህ፣ አዳምጠኝ። አይ ፓሲቭ የሚለው ምንድነው የሚለውን ብቻ ንገረን። ይሰማል? አዎ ፓሲቭ የሚለውን ብቻ ንገረን። እግዚአብሔርን መምረጥ ማድረግ የሚችለው እግዚአብሔርን መቃወም ብቻ ነው። ፓሲቭ ማለት እግዚአብሔርን መቃወም ነው። ፓሲቭ የሚለውን ቃል ለምን እኔ እንድጠቀም እገደዳለሁ? አንተ እንድትጠቀም ተገደ ሳይሆን ኮንፌሽኖች ፓሲቭ የሚለውን ቃል ይጠቀሙታል። ሉተራን ብሬል ፎርሙላ ኦፍ ኮንኮርድ ና እንጂ አንድ ጊዜ ፓሲቭ የሚለውን ቃል እንድጠቀም ለምን ምንድን ነው የሚያስገድደኝ ላልከው፣ አንተ የምትገደደውማ የአንተ የቤተ እምነት ፓሲቭ የሚለውን ቃል ይጠቀመዋል። ፎርሙላ ኦፍ ኮንኮርድ ላይ ቆይ አንዴ እባክህን ወዳጅ፣ ፎርሙላ ኦፍ ኮንኮርድ ላይ ምንድነው ኤፒቶሙ ላይ ማለት ነው አንቀጽ 1 ስለ ውርስ ኃጢአት በተነገረበት ክፍል አሉታዊ ሀሳቦች አንቀጽ 6 ላይ ለምሳሌ እንዲህ የሚል ቃል አለ።
ምን የሚል ቃል አለ? በተመሳሳይ ሁኔታ ዶክተር ሉተር በመለወጥ ወይም በኮንቨርዥን ሂደት ውስጥ የሰው ፈቃድ ተደራጊ ወይም ፓሲቭ ብቻ ነው። ፓሲቭ የሚለውን ቃል ያስቀምጣል። ዊሉ ፓሲቭ ነው የሚለው እኮ የእናንተ ትምህርት እኮ ነው። ግን የራሳችሁ ትምህርት ሆኖ እንድጠቀሙ ለምን እገደዳለሁ ትላለህ? አሁን የኔን ጥያቄ ትመልሰልኛለህ። ፓሲቭ ማለት ምንድን ነው? የሚቃወም ማለት ነው ወይ ፓሲቭ? አየህ አሁን አንተ የጠቀስከው የፎርሙላ ኦፍ ኮንኮርድ አርቲክል አንተ መጥቀስ ትክክል ነው ማለት የጠቀስከው ያነበብከው ትክክል፣ የተረጎምከው ትርጉም ግን የተሳሳተ ነው። እኔ አይደለም የተረጎምኩት፣ አማርኛውን የተረጎሟችሁት እራሳችሁ ናችሁ። በሉትራን ሄሪቴጅ ምናምን የተተረጎመውን አማርኛ ትርጉም ያነበብኩት እኔ እሱን አሩን አይደለም እየጠየኩ ያለሁት። እኔ ሲጀመር እኮ አይደለም የተረጎምኩት፣ እራሳችሁ እኮ ናችሁ። በመካኒሱ በኩል የተተረጎመ ማለት ነው። ያ ሁሉ መጽሐፍ ካወቀው እኔ እያልኩ ያለሁት ምንድን ነው? ልመልስልህ እኮ አንዴ ቆይ ስማኝ፣ ጥያቄን ስማው መጀመሪያ። ፓሲቭ ማለት የሚቃወም ማለት ነው ወይ? ፓሲቭ ዊል፣ ፓሲቭ የሆነ ፈቃድ ሲባል የሚቃወም ፈቃድ ማለት ነው ወይ? የሚቃወም ማለት ነው፣ እስረኛ ማለት ነው። ነገር ግን ያዘው አንዴ ዮሲ አንዴ ቆይ ዮሲ አንዴ ወንድም ይቅርታ ሰጣለሁ እድሉን አንዴ ነገርየውን በደንብ እየተረዳ ነው እንድንሄድ እንትን እናደርገው የሆነ ዲስከሽን እናደርገው። ኤፍሬምንም እዚህ ውስጥ እንክተተው። ኤፍሬም ሰላም ለአንተ ይሁን፣ እንኳን ደህና መጣ። ጨርስ። ኧረ ቆይ አብረን እናወራበታለን ሁላችንም። እሱም እንዳንተ ፓሲቭ የሆነ ፈቃድ የሚቃወም ፈቃድ ብሎ ይተረጉማል አይተረጉም? ጨርሱና አለው ችግር የለም። አሁን ከደቂቃዎች በፊት ወይም ከአንድ ሰዓት ምናምን በፊት ከማን ጋር ከናኦሌ ጋር ስናወራ ፓሲቭ ማለት እምቢ የማይል ብሎ ሲተረጉም ሰምታችሁ ነበር። እሱም ሉትራን ነው፣ ይሄኛውም ሉትራን ነው። ማነው ትክክል? ናኦሌ ትክክል ነው። ኢዮሲ አንተ ትክክል አይደለም። ፓሲቭ የሆነ ፈቃድ ማለት እምቢ የማይል ማለት ነው። በቃ ዝም ብሎ በቃ የሚደረግ ብቻ። ልክ እንዴት ብለን ቅድም እኮ አሁን አንተ በደንብ አልሰማህንም እንጂ እኔና ናኦሌ ስናወራ ለምሳሌ አልዓዛር ሲሞት ብለን አንስተን ነበር። አልዓዛር ሲሞት ጌታ ኢየሱስ መጥቶ አስነሳው። አልዓዛር ሲሞት ጌታ ኢየሱስ መጥቶ ሲያስነሳው አልዓዛር ኢየሱስን ኖ አልፈልግም አታስነሳኝ ሲለው አታይም፣ አስነሳኝም ሲለው አታይም። በዚህ ያ ያለበት ኮንዲሽን ፓሲቭ እየተባለ ሊነገር ይችላል። ኔጌቲቭሊም አይቃወምም፣ ፖዚቲቭሊም ደግሞ ተነስቶ ሲጣራ አታየውም። ፓሲቭ ማለት እንደዛ ነው። የማይቃወምም እሺ የማይልም። ልክ አይደለም ያንተ ትርጉም፣ አሁንም ልክ አይደለም። እሺ ማስረጃ ወጣ እናሳየን። ቆይ አንድ የሚዩት አድርግለት። እስቲ በሉትራን ፓሲቭ ዊል ማለት ምን ማለት እንደሆነ ዮሲ ደቂቃ ወስደህ እስቲ ተናገር። አመሰግናለሁ። ሰው ከመዳኑ በፊት ፈቃዱ እስረኛ ነው። ምን ማለት ነው? መንፈሳዊ ነገር ማድረግ አይችልም ማለት ነው። መንፈሳዊ ነገር ማድረግ አይችልም ማለት አለማድረግ አይችልም ማለት ነው። የአቅም ጉዳይ ነው እያወራ ያለሁት፣ አቢሊቲ ማለት ነው። በቃ እግዚአብሔርን መምረጥ አይችልም። ነገር ግን በተቃራኒ ማይክ እያበራችሁ እግዚአብሔር መምረጥ አይችልም። ለምን? ፈቃዱ በወንድ የታሰረ ነው ወይም ደግሞ በፈቃዱ የሞተ ነው። እናንተ እንደምትሉት ፈቃዱ ዊክንድ ነው የደከመ ነው አይደለም የሚባለው። ፈቃዱ የሞተ ነው ነው። ሊያደርግ የሚችለው ነገር ክፉን ነገር ነው። አየህ ማድረግ ይችላል። ምንድነው ማድረግ የሚችለው? ክፉን ነገር ማድረግ ይችላል። ነገር ግን እግዚአብሔርን መጥቶ መምረጥ አይችልም። እግዚአብሔር ጋር መስማማት አይችልም። እግዚአብሔርን ማመን አይችልም። ከዚህ የተነሳ እግዚአብሔር በቃሉ ሰበካ አማካኝነት በጸጋው እምነትን በሱ ውስጥ ይፈጥራል። በዚህ እምነት መፍጠር ሂደት ውስጥ ሰውየው ምንም አይነት ሚና የለውም፣ ፓሲቭ ነው እያልኩ ያለሁት። ፓሲቭን በዚህ አይነት መንገድ ነው የምናብራራው። ስለዛ ፓሲቭ ሲባል የሚቃወም ማለት ነው። ፓሲቭ ማለት እግዚአብሔር በማዳን ሂደት ውስጥ ያን ሰውዬ በማዳን ሂደት ውስጥ ፈቃዱን ከስራት ነፃ በማውጣት ሂደት ውስጥ ምንም የሚያበረክተው ሚና የለም። አሁን አየህ፣ አሁን ያልኩህ ነው ትክክል። ተቃዋሚ ማለት ነው። ፓሲቭ ማለት የሚቃወም ማለት ነው። ሌላኛው አስፔክት አሁን ምንድን ነው መሰለህ ለመግባባት እያወራን ሆነ ነገር ነው። ማለት የሚቃወም ማለት ነው። ዩሲ ይሄ እኛውን የምናስተምረውን ትምህርት አይደል እየጠየቀኝ ያለው? እኔ የምሰጠን ማብራሪያ ደግሞ ማድመጥ አለብህ አይደል?
አይ አንተ ስላልክ አይደለም። ኮንፌሽኖቻችሁ የእኛም እጅ ላይ ስላሉ አውጥተን እናነባቸዋለን። እናንተ ከምጠቅሷቸው ባላነሰ መልኩ እኮ እኛም እንጠቅሳቸዋለን እያወጣን። እሱን ሳይሆን እያልኩ ያለሁት እኔ ነገር ካለ አውጣና እሱን እኮ ነው እያልኩ ያለሁት። አሁን እኮ አሳየው። ምንም ፓሲቭ የሚለው በቃ ምንም ይሄ አንተ እንደምትለው ተቃዋሚ የሚል ትርጉም የለም። አጣን፣ አነበብን። አንተ ካለ ካገኘ እስቲ አውጣና ፓሲቭ ማለት የሚቃወም ማለት ነው የሚለውን አሳየን እያልኩ ነው። ማስረጃ እባክህን። በማዳን ሂደት ውስጥ እንዴት አይነት ነገር አሳየን። ፓሲቭ ማለት የሚቃወም ነው ማለት ነው ብለናል። ከፍታ አሳየን እባክህን ማስረጃ። የምትፈልገውን ብቻ ነው የምትሰማው? አይ የምፈልገውን ብቻ ሳይሆን አንተ የምትናገረውን ነው የምሰማው። እና አንተ ስትናገር ደግሞ የምንሰማውኝ ፓሲቭ ማለት የሚቃወም ማለት ነው አልከኝ። ለእሱ ማስረጃ ስጠኝ። እሺ ከመጽሐፍ ቅዱስ ልስጥ? አይ አይደለም፣ ከኮንፌሽን ስጠኝ። ፓሲቭ የሚለውን ቃል የሚጠቀሙ ኮንፌሽንን እንጂ መጽሐፍ ቅዱስ አይደለም። ከኮንፌሽን እኔ የምልህ ዮሲ ፓሲቭ ማለት የሚቃወም ነው ብላል ዮሲ። ምን ረሲስ እንዳልሰማ ብለሃል ይላል። እሱ ነው የሚመልሰው። ሲስ እንዳልሰማ ሆነ ብለሃል እንዴ ማለት ጀመር። እንዳልሰማው እኮ ነው አኬ እኮ በእውነት አልሰማሁም። መሀል ላይ አንተ ሚዩት አድርጎና ኤፍሬምም ይሄ ጥያቄ ይጠየቅ ያልነው እንደዛ ብሎ አይደል እንዴ? ያው ሲስ ያው ልታስመልጪው ነው። ይሁን ችግር የለውም። እኔ የዛ እንትን የለብኝም። ችግር የለውም። እንትን በስህተት ከሆነም ችግር የለውም። በስህተት ከሆነም እንትን ይላል። አንተ ራስህ እኮ ሌክሲካል ሚኒንጉ ኒውትራል እኮ ነው እኮ። አንተ ራስህ እኮ ቅድም ስታብራራለት ነበረ ፓሲቭ ማለት የሚቃወም ነው ሲል አንተ ራስህ እኮ ቀበል አድርገህ እንዴ ፓሲቭማ ማለት እኮ እንዲህ ነው እያልክ ነበር እኮ አንተ ራሱ። አሁን አንተ አልሰማሁም አልክ እንጂ አንዴ አንተ የሰጠው ፓሲቭን ስትፈታ ምን ብለን የፈታው? መጀመሪያ ፓሲቭን ስትፈታ ተደራጊ ብቻ ነው በቃ አለቀ። ፓሲቭ አክቲቭሊ አክቲቭሊ ማለት ነው። ፖዚቲቭሊ ሆነ ኔጌቲቭሊ አክት አያደርግም። አየህ ኔጌቲቭሊ አክት አያደርግም እያልክ ነው። እግዚአብሔርን ፓሲቭ ማለት ኒውትራል ነው። ቆይ ፖዚቲቭሊም ኔጌቲቭሊ ማድረግ አይችልም ብለህ ፈታው። ፓሲቭ አይችልም ኤቢሊቲ ስለ ኤቢሊቲ አይደለም ብዬ ቅድም ነግሬሃለሁ። ይችላል አይችልምን ጉዳይ ውስጥ አትግባ። አሁን አይቷል። ይሄንን ነው እኔ ስትሮማንም ብለን ተው በቃ እባክህን ዩሲ አታድክመን ፕሊዝ። አንተን ያደከምከኝ አኪ። አሁን ፓሲቭ እያደከምከን ነው፣ እኔን ብቻ ሳይሆን የሚሰሙትንም እያደከምከን ነው። ለማንኛውም አሁን እዚህ ላይ ተስማምተን ነው ፓሲቭ ሲባል ምንድነው መፍቀድም አለመፍቀድም አይችልም ብለህ አይደል ፓሲቭን የፈታው አይደል? የኤቢሊቲ ጉዳይ ሳይሆን አልኩ። ፓሲቭ የሚባለው ምንድነው አልኩ። በአረባከን ስማኝ፣ አንዴ ስማኝ። የሁሉ እኮ ሰው ሰምቷል። ፎርሙላ ኦፍ እንደ ጭራሽ የሁሉ ሰው ሰምቷል ትላለህ እንዴ? ተገልብጠህ እኔኑ ትለኛለህ። ሲስ የተወሰነ በር ሲከፍትልህ አንተም በሚገባ ትፈሳለህ እንዴ? ሲስ እኮ ዝም ብሎ እኮ ነው እንደዚህ አይደለ እንጂ ቅድም እኮ እሱ ራሱ ሲያረምህ ነበር እኮ እንዴ። ፓሲቭማ ማለት እያለ እኮ ነበረ። ምናልባት እንግዲህ አንተን ከማክበር አንጻር ማምለጫ መንገድ እየፈለገልን ሊሆን ይችላል። ችግር የለብኝም። ይህን ነገር ቢቀርም ችግር የለብኝም እያልኩ ያለሁት አሁን እኔ ምንድነው ፓሲቭ ማለት አልኩ። ፓሲቭ ማለት በአጭሩ ተደራጊ ነው። በቃ አለቀ። ምንም አክቲቭሊ አሚን እያልክ አትቀበልም። ኔጌቲቭሊም ደግሞ ፓሲቭ በሆነ ኮንዲሽን የፓሲቭ ኮንዲሽን እምቢ የሚል አይደለም። የፓሲቭ ኮንዲሽን ማለት ነው። የፓሲቭ ኮንዲሽን ባዶ ነው፣ በቃ ኒውትራል ነው። በመለወጥ ሂደት ውስጥ ኧረ እባክህን ስማኛ እንዴ፣ ይሄ ሰውዬ እኮ ነው የሚያወራው። እንዴት ነው ነገሩ? በጌታ ስም ሮንጉን አሁን ኤቪደንስ መጣንታና ዮሲ አሁን የዚህኛውን ነገር ለምሳሌ ቡክ ኦፍ ኮንኮርድ ላይም ሊሆን ይችላል፣ ወይንም ሌክሲካል ሚኒንግ ወይ ዲክሽነሪም ላይ ሊሆን ይችላል። ፓሲቭ ዊል የሚለውን ነገር ወይ ጎግል አድርገን አውጥተ ነው መረማንትኑን እንያው ይቻላል። እንግዲህ ያለህን ማስረጃ አምጣና ፓሲቭ ዊል ምን እንደሆነ እስቲ ያሳየህ። ማስረጃ ክፈት። እንደውም በቃ ማስረጃ ካልከፈት ካላወራም አሁን ፓሲቭ ዊል የሚለውን ሌክሲካል ሚኒንጉን እንያው እስቲ። ይቻላል። እሺ ክፈቱ። እሺ ያላችሁ ሰዎች እሺ። ሁለት ስልክ ያለው የለም ላይ ያለ የሚችል ሰው የለም። መስኪ ከቅድም ጀምሮ አንዴ እንፍቀድላትና ምትለው ነገር ካለ ራብኛንም ሊደፋን እኮ ነው በጌታ እናቱ ዮኒ ክፈች ይላል እንዴ?
አይ ለምን ማስረጃ አለው። ማን ነው ይሄን ነገር ያለው? ዩሲ ያሳደለ ራሱ ያወጣን ጠብቋል። እሺ ዩሲ ክፈት አንዴ። ፓሲቭ ዊል ማለት በሉተራን ትምህርት የሚቃወምም ጭምር ነው። የሚቃወም ነው። መቃወም ወይ ከናን ልኳል ያሳየን ነው መሰለኝ። ከናን ይሄን ማስረጃ ልታሳየን ትችላለህ? ከናን እንኳን ደህና መጣ። በመጀመሪያ ጠይቀው እስቲ እሱን ራሱን ፓሲቭ ምንድነው የሚለውን ጠይቀው። ያችሁ ሰላም ናችሁ ወይ? አሎ እንዴት ነህ ከናን? ደህና ነህ? አለው እግዚአብሔር ይመስገን አለን። እስቲ አንድ ማስረጃ ሁለተኛ ስልክ ያዘ ሰው እየፈለግን ነበር። ይሄ ፓሲቭ ዊል የሚለውን ከፍተህ ልታሳየን ትችላለህ ወይስ? መጀመሪያ እኮ ዮሲያስ ፓሲቭ ዊል ማለት መቃወም ማለት ነው ብሎ አልተናገረም። እኔ ከታች ስከታተል ነበር። በቃ ተው ከናን እታችሁን እባክህ እታችሁን። ኧረ እኔ ሊደፋኝ ነው በጌታ በእናትህ። ዝም ብለህ ሰው ታስገባለህ አንተ ራስህ እኮ ነው ጊዜውን የምታባክነው። ቆይ አንዴ እሺ በቃ ስልክ ስላለው ሊያስገባ ነው ሊያሳይ ነው ብዬ ነው። በቃ ዮሲያስ አሁንም እኮ እሱን ነገር እኮ ነው ይዞ እየተከራከረ ያለው እንዴ። አላለም ትላላችሁ አንተ እኮ ነሲስ አሁን አላለም ስላልክ አይተዋል ምን አይነት መንገድ እንደከፈትክላችሁ። እሺ ዮሲ እስካሁን ድረስ ከሉተራን ትምህርት ቆይ አንድ ኤፍሬም ፓሲቭ ዊል ምንድነው? አሁን ደግሞ ኤፍሬምን እንጠይቀው። ልክ ከና እንደተጠየቀው ኤፍሬም ፓሲቭ ዊል ምንድነው? በሉተራን ፓሲቭ ነው ሲባል ምን አይነት ነው? የሚቃወም ማለት ነው። ስለ ኤቢሊቲ አላወራንም። ኤፊ እኔ ነኝ የምመልሰው። እንዴ ለምን ይቀጥል እንጂ ነው እኔ ነኝ ጠይቀኝ። አይ አንተማ ማስረጃ አውጣ ተብለሃል። ማስረጃ እስከምታመጣ እናወራም። ማስረጃ ይኸውልህ ማስረጃ ላቀርብልህ ነው። አድምጥ እሺ። ምን ልክፈትልህ? እሺ መጀመሪያ ፓሲቭ ምን ማለት ነው ብለን የፈታ ነው። ፓሲቭ ተደራጊ ነው። እባክህን ምን ልክፈትልህ ለማስረጃው? ፎርሙላ ኦፍ ኮንኮርድ ሶሊድ ዲክላሬሽን አርቲክል 2 ሰብ አርቲክል 17 ነው። እሺ 17 እዚሁ ጋር እኮ እጃችን ላይ እኮ ነው አባቢ። እሺ ሶሊድ ዲክላሬሽን ላይ እሺ ስለ ፍሪ ዊል የተነገረበት ክፍል ማለት ነው። ስንተኛው ቁጥር ላይ ሊድልህ? 17 እሺ ምን ይላል? ይሄው አሳየን። ፓሲቭ ዊል ማለት የሚቃወም ነው የሚልበትን ክፍል አንብብልን። አንተ ነህ እኮ ያመጣው። አንተ አምጥተህ እኔን አንብብ ትላለህ። አምጥተሃል ያመጣኸውን። ይሄኛው ምንድነው ፓሲቭ ማለት የሚቃወም ማለት ነው የሚለውን ፓርት አንብብልን በለው። እሺ እንደዚህ ይላል። በእንግሊዝኛ ነው የማነበው። the natural free will is not only weak but also incapable, blind and perverse. And in spiritual things, it is hostile and an enemy to God, which has no other desire or will than what which is displeasing and contrary to God. ስለዚህ ይሄ ያወራው ስለ ፓሲቭ ዊል ነው ወይስ ስለ ተፈጥሯዊ ሰው ነው? አሁን እኔ ለአብራራ አይደል? ስለ ፓሲቭ ዊል ነው ያወራው ወይስ ስለ ተፈጥሯዊ ሰው ነው? አሁን አንተ የምትፈልገውን ነገር እንዳወራልን የፈለግከው? በፍጹም አይደለም። የተጠየቀው ስለ ፓሲቭ ዊል ነው። እንግሊዘኛው ከተረዳው አሁን ያነበብከውን ስለ ፓሲቭ ዊል አይደለም ያወራው፣ ስለ ናቹራል ሰው ነው። ናቹራል ሰው ሁልጊዜም ቢሆን ከእግዚአብሔር ጋር ጠላትነት ውስጥ ነው ያለው። የሚያደርገውም በቃ የተቃረነ ነገር ነው። እሱንም አናውቃለን። ፓሲቭ ዊል ላይ ነው የተጠየቀው። እሱን አውጣ እባክህን። ሙግት ለማድረግ ከሆነ ሀሳብ ለሙግት መልስ እየሰጠው ነው። ፓሲቭ ዊል የሚለውን አውጥታ አሳየን ወዳጂ። ሳቅ መልስ መሆን አይችልም። ዩሲ ከታላቅ ይቅርታ ጋር አይሆንማ። ሳቅና ሞክሪ ኬና ቢዲ አንሰር አይሆንም። መልስ አይሆንም። ሳቅ መልስ ሆኖ አያውቅም። ከትልቅ ይቅርታ ጋር እንደሆነ አብራርችልሃል። ይኸውልህ ስለዛ በቃ አንተ አሁን ማስረጃ እስክታመጣ ድረስ አንድ የሚዩት አድርጎና ኤፍሬም ወደ ኤፍሬም ልመለስ። እሺ ኤፍሬም ሰላም ላንተ ይሁን። ላነሳልህ እችላለሁ። ፓሲቭ ማለት በሉ በቃ ይበቃናል። በቃ ኦኬ። እዚህ ላይ ጥያቄዎችን ጠይቅ። ሌላ እሺ ሌላ ጥያቄ ልጠይቅህ። ሌላ ጥያቄ ጠይቅ። እስካሁን እኮ አንዱ ሌላ ጥያቄ እንጠይቀው። ደግሞ ይቻላል። እሺ ዮሲ ለምን ተው በቃ የለህማ ታየህ እኮ በቃ በቂ ነው። እሺ አሁን ደግሞ ጥያቄው ምንድን ነው? ግድ የማይሆን አቅጣጫ መስመር ትመራዋለህ።
ዩሲ እኔ ወደ ሌላ አቅጣጫ አላመረሁትም፣ ግን አንተ ልትመልሰው አልቻልክም። እሱን ያየ ነው ነገርዩ። አልገባህም። የሉተራኑ ትምህርትን የተረዳው አልመሰለኝም። ሳየ ፖለቲካንቱ የትም ቦታ በማንኛውም ሰዓት ላይ የጎፋ ልጆችን ሳይ ልቤ ነው ሀሴት የሚያደርገው። በስጋ አትምጪበት ትላለህ። ማረቀኛለሽ ቀራበታች ስጋ ታረቀኛለሽ ስጋ እንደምትወድ ስለማቅ። አዎ አሁን እና ታዲያ በእናትህ ምን ላድርግ? አይኔ ላይ ውልያለሁ። ያንተ ያረክልኝ ብዙ ነው ብራዘሪ። ምን ታረግልኛለህ ኒክሳዬ ከዚህ በላይ? ተይ በእናትህ። አሁን ታዲያ ቻሌንጅ ያልከው ነገር ተጀምሯል ማለት ነው? አዎ ተጀምሯል። ታረቀኛለሽ ስጋ እንደምትወድ ስለማቅ። አዎ አሁን እና ታዲያ በእናትህ ምን ላድርግ?